ጤና ይስጥልን የተወደዳችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች ለመጋቢት 14 2026 የተዘጋጁ የአማርኛ ቋንቋ ዜናዎችን ካሁን ጀምረን ወደ እናንተ እናደርሳለን። እንድትከታተሉን በአክብሮት እንጋብዛለን። በቅድሚያም አርዕስተ ዜና። በኢትዮጵያና ኤርትራ መካከል የሚደረግ ጦርነት የአፍሪካ ሁለተኛ የዓለም ጦርነት ሊቀሰቅስ እንደሚችል ማስጠንቀቂያ ቀረበ። የትግራይ ተወላጆች ለሰላም ድምጻቸውን እንዲያሰሙ ወይዘሮ አረጋሽ አደነ ጥሪ ያቀረቡ። የካቶሊክ ጳጳሳት ኢትዮጵያውያን ከጥላቻ እንዲርቁ አሳሰቡ። በንጹሃን ላይ የሚፈጸሙ ጥቃቶችንም አውግዘዋል። በተባበሩት አረብ ኤሚሬቶች የተሳሳቱና የሐሰት ቪዲዮዎችን ያሰራጩ 10 ግለሰቦች በቁጥጥር ስር ዋሉ። በኢራቅ በደረሰው የአሜሪካ ወታደራዊ አውሮፕላን አደጋ 6ቱም የበረራ አባላት ሕይወታቸው ማለፉ ተረጋገጠ። ወደ ዝርዝር ዜናዎቹ እንለፍ። በኢትዮጵያና ኤርትራ መካከል የሚደረግ ጦርነት የአፍሪካ ሁለተኛ የዓለም ጦርነትን ሊቀሰቅስ እንደሚችል ማስጠንቀቂያ ቀረበ። በአዲስ አበባና አስመራ መካከል እየታየ ያለው ውጥረት ወደ ግጭት ካመራ በ3 አህጉር የሚገኙ ከ10 እስከ 15 ሀገራት ጋር ሊሰራጭ እንደሚችል ፕሮፌሰር ጀትል ትሮምቮር ለአናዶሉ የዜና አውታር የሰጡት መረጃ ያመለክታል። በኦስሎን ዩኒቨርሲቲ ኮሌጅ የሰላምና ግጭት ምርምር ፕሮፌሰር ጀትል ትሮምቮር ይህ ግጭት የአፍሪካ ሁለተኛው የዓለም ጦርነት ሊሆን እንደሚችል አስጠንቅቀዋል። በ2022 የትግራይ ጦርነትን ካስቆመው ከፕሪቶሪያው ስምምነት በኋላ የሁለቱም ሀገራት ግንኙነት እየሻከረ መምጣቱን የገለጸው ትሮምቮል ኢትዮጵያ የቀይ ባህር በር ለማግኘትና የአሰብ ወደብን ለመጠቀም እያሳደረች ያለችው ጫና የፈጠረው አለመግባባት እንዲሁም ኤርትራ በኢትዮጵያ ለሚገኙ ታጣቂ ቡድኖች ትደግፋለች የሚለው ክስ የሁለቱም ሀገራት ዝምድና እንዲሻክር ማድረጉን ገልጸዋል። ትሮምቮል አክሎም ወታደራዊ ዘመቻዎችና እያደገ ያለው ፖለቲካዊ የቃላት ምልልስ ውጥረቱን እያባባሰው እንደሚገኝ አመላክተዋል። በመጨረሻም አህጉራዊና ቀጠናዊ ተዋናዮች እያንዣበበ ያለውን አዲስ ጦርነት ለመከላከል ዲፕሎማሲያዊ ጥረት እንዲያደርጉ አሳስበዋል። የትግራይ ተወላጆች ለሰላም ድምጻቸውን እንዲያሰሙ ወይዘሮ አረጋሽ አደነ ጥሪ ያቀረቡ። የትግራይ ሕዝብ ሰላም እንዲያገኝ በሀገር ውስጥና በውጭ የሚኖሩ የክልሉ ተወላጆች ለሰላም ድምጻቸውን ሊያሰሙ ይገባል ሲሉ የቀድሞ የህወሓት ታጋይና የአረና ፓርቲ አባል ወይዘሮ አረጋሽ አደነ ጥሪ ያቀረቡ። ወይዘሮ አረጋሽ ለወጋታ ጋዜጣ በሰጡት መግለጫ የትግራይ ሕዝብ ለሰላም ያለውን ፍላጎት ቢገልጽም ይህ በቂ እንዳልሆነ አመላከቱ። ስለዚህ በሀገር ውስጥና ከሀገር ውጭ የሚገኙ የትግራይ ተወላጆች ለሰላም ዘብ እንዲቆሙና ዳግም ወደ ጦርነት ላለመግባት ይበቃል ማለት እንዳለባቸው አሳሰቡ። ወይዘሮ አረጋሽ በተለይ ዲያስፖራው ትላልቅ በሆኑት ዓለም አቀፍ ተቋማት በማምራት ሰላማዊ ሰልፍ በማካሄድ ህወሓት እየተነሰሰው ያለውን ጦርነት እንዲያስቆም ትልቅ ጫና መፍጠር ይችላል በማለት የትግራይ ህዝብ ከባለፈው ጠባሳው ሳያገግም ዳግመኛ ወደ ጦርነት ከገባ ከባድ ውድመት ሊያስከትል እንደሚችል አስጠንቅቀዋል። የኤርትራ ሰራዊት በትግራይ ያለውን ህልውና በተመለከተ ሐሳብ ያነሱት ወይዘሮ አረጋሽ ሻዕቢያ በትግራይ ወይም በኢትዮጵያ ጉዳይ ጣልቃ መግባት የለበትም ያሉ ሲሆን የኤርትራ ኃይሎች ከትግራይ መሬት ለቀው እንዲወጡ ዲፕሎማሲያዊ ጫና እንዲደረግ ጥሪ አቅርበዋል። በትግራይ የተፈጠረው ውጥረት ሳይባባስ መፈታት እንዳለበትም አጽንኦት ሰጥተዋል። ይህ በእንዲህ እንዳለ የኤርትራ ኃይሎች በትግራይ ውስጥ ስለመኖራቸው ተጨባጭ መረጃ ባይኖርም በርካታ የማህበራዊ ሚዲያ አንቂዎችና ተንታኞች በአንዳንድ አካባቢዎች እንዳሉ ደጋግመው ክስ ሲያቀርቡ ይሰማል። ይሁን እንጂ ጀነራል ምግበይ ኃይሌ በዚህ ሳምንት ከድምፀ ወያኔ ቴሌቪዥን ጋር ባደረጉት ቃለ መጠይቅ የኤርትራ ሰራዊት በትግራይ መኖራቸውን አስመልክቶ የቀረበላቸውን ጥያቄ ውድቅ ማድረጋቸው ይታወሳል። ኢትዮጵያውያን ከጥላቻ እንዲርቁ የካቶሊክ ጳጳሳት አሳሰቡ። በንጹሃን ላይ የሚፈጸሙ ጥቃቶችንም አውግዘዋል። የኢትዮጵያ ካቶሊክ ጳጳሳት በልዩ ልዩ የሀገሪቱ ክፍሎች በንጹሃን ዜጎች ላይ የሚፈጸሙ የጥቃት ተግባራትን ያወገዙ ሲሆን ኢትዮጵያውያን ከጥላቻ እንዲርቁና ማህበራዊ መከፋፈልን ለማባባስ የሚደረጉ ሙከራዎችን ውድቅ እንዲያደርጉ ጥሪ ያቀረቡ። የኢትዮጵያ ካቶሊክ ጳጳሳት ጉባኤ ባወጣው መግለጫ ንጹሃን ዜጎችን ኢላማ ያደረጉ ጥቃቶችና ግፎች የሚወገዙ መሆናቸውን ገልጸዋል። እንዲህ አይነቱ ጥቃት በሃይማኖታዊ ትምህርቶች በባህላዊ ወጎችም ሆነ በፖለቲካዊ ምክንያቶች ተቀባይነት እንደሌለው መግለጻቸውን ቫቲካን ኒውስ ዘግቧል። ጳጳሳቱ በኦሮሚያ ክልል አርሲ ዞን በቅርቡ የተፈጸሙ ጥቃቶችን በማንሳት በአካባቢው እየተደጋገመ ያለው ግፍ እንዳሳሰባቸውም ገልጸዋል። የጉባኤው ፕሬዝዳንት ብፁዕ ካርዲናል ብርሃነ ኢየሱስ ደምረው ሱራፌል ባስተላለፉት መልእክት በተለያዩ የሀገራችን ክፍሎች በተለይም በአርሲ ዞን እየተደጋገመ ባለው ዘግናኝና ኢሰብአዊ ግድያ
እንዲሁም ንጹሃን ዜጎችን ኢላማ ባደረገ የንብረት ውድመት እጅግ አዝነናል ብለዋል። ካርዲናሉ ቤተክርስቲያኗ ለጥቃቱ ያላትን ጠንካራ ውግዘት በድጋሚ የገለጹ ሲሆን የሚመለከታቸው አካላት የህግ የበላይነትን ለማስከበርና ንጹሃንን ለመጠበቅ አስፈላጊውን እርምጃ ሁሉ እንዲወስዱ አሳስበዋል። ጳጳሳቱ በንጹሃን ላይ የሚፈጸመውን ጥቃት በድጋሚ በማውገዝ ኢትዮጵያውያን ከሃይማኖት ተቋማትና ከበጎ ፈቃደኞች ጋር በመሆን ሰላምን ለማስፈን በጋራ እንዲሰሩ ጥሪ አቅርበዋል። መግለጫው አክሎም ሁሉም ኢትዮጵያውያን ጥላቻን እንዲቋቋሙ፣ እነዚህን አሳዛኝ ክስተቶች ተከትለው እንዳይጓዙና በህብረተሰባችን ውስጥ መከፋፈልን ለመፍጠር የሚደረጉ ማናቸውንም ሙከራዎች ውድቅ እንዲያደርጉ እናሳስባለን ብለዋል። ባለፈው ሳምንት መጀመሪያ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ፣ የኢትዮጵያ የሃይማኖት ተቋማት ጉባኤና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኦሮሚያ ክልል ምስራቅ አርሲ ዞን ሺርካ ወረዳ በ21 ንጹሃን ዜጎች ላይ የደረሰውን ግድያ በማውገዝ ተከታታይ መግለጫዎችን ማውጣታቸው ይታወሳል። ተቋማቱ መንግስት ፈጣንና ግልጽ ምርመራ እንዲያደርግ፣ ጥፋተኞችን ለህግ እንዲያቀርብና የነዋሪዎችን ደህንነት እንዲያጠናክር ጥሪ ማቅረባቸው ይታወሳል። በተጨማሪም ክስተቱን ለተጨማሪ ግጭት መቀስቀሻነት ለመጠቀም የሚደረጉ ሙከራዎችንም አስጠንቅቀዋል። በተባበሩት አረብ ኤሚሬቶች የተሳሳቱና የሐሰት ቪዲዮዎችን ያሰራጩ 10 ግለሰቦች በቁጥጥር ስር ዋሉ። የተባበሩት አረብ ኤሚሬቶች ጠቅላይ አቃቤ ሕግ በተለያዩ የዲጂታል መድረኮች ላይ ህዝብን የሚያሳስቱና የተቀነባበሩ የቪዲዮ ምስሎችን በመልቀቅ ወንጀል የተጠረጠሩ 10 ተከሳሾች እንዲታሰሩ ትዕዛዝ አስተላልፏል። በቁጥጥር ስር የዋሉት ግለሰቦች ከተለያዩ ሀገራት የመጡ ሲሆኑ 2 ህንዳውያን፣ 1 ፓኪስታናዊ፣ 1 ፊሊፒንስ፣ 1 ግብፃዊ፣ 1 ባንግላዴሻዊ፣ 1 ካሜሩናዊ፣ 1 ኔፓላዊ፣ 1 ቪየትናማዊና 1 ኢራናዊ ናቸው ተብሏል። ባለስልጣናቱ እንደገለጹት ተከሳሾቹ ያሰራጯቸው ቪዲዮዎች እውነተኛና በአርቲፊሻል ኢንተለጀንስ የተቀነባበሩ ምስሎችን በመጠቀም በተባበሩት አረብ ኤሚሬቶች ውስጥ የቦምብ ፍንዳታዎች፣ ጥቃቶችና የደህንነት ስጋቶች እንዳሉ የሚያሳዩ የሐሰት መረጃዎች ናቸው። ምርመራው እንደሚያሳየው የቪዲዮዎቹ ዋና ዓላማ ህዝቡን ማሳሳትና ፍርሃትን መርጨት ነው ተብሏል። ተከሳሾቹ በአፋጣኝ ለፍርድ እንዲቀርቡም ተደርጓል። እንዲህ ያሉ የሐሰት መረጃዎችን ማሰራጨት የሀገርን ደህንነት አደጋ ላይ የሚጥል ተግባር መሆኑን ባለስልጣናቱ አስታውቀዋል። በህጉ መሰረት ጥፋተኛ ሆነው የሚገኙ ግለሰቦች ቢያንስ የ1 ዓመት እስራትና ከ100,000 ድርሃም ጀምሮ የገንዘብ መቀጮ ይጠብቃቸዋል። በመጨረሻም በኢራቅ በደረሰው የአሜሪካ ወታደራዊ አውሮፕላን አደጋ 6ቱም የበረራ አባላት ህይወታቸው ማለፉ ተረጋገጠ። በምዕራብ ኢራቅ በደረሰ የአሜሪካ ወታደራዊ አውሮፕላን አደጋ ውስጥ የነበሩ 6ቱም የበረራ አባላት ህይወታቸው ማለፉን የአሜሪካ ጦር አረጋገጠ። የኬሲ-135 አይነት ወታደራዊ የነዳጅ ማሞያ አውሮፕላኑ አደጋ የደረሰበት ሐሙስ ዕለት በምዕራብ ኢራቅ ነው። እንደ ወታደራዊ ባለስልጣናት ገለጻ አደጋው ሌላ አውሮፕላንን የሚያካትት ቢሆንም ከጠላት ወይም ከወዳጅ ኃይል በተተኮሰ ጥቃት የተከሰተ አይደለም። ዘጋርዲያን እንደዘገበው የኢራቅ ምዕራባዊ በረሃ ሰፊና ድንጋያማ እንዲሁም ሜዳማ አካባቢ ቢሆንም በርካታ በኢራን የሚደገፉ የሺያ ታጣቂዎችም መሰረታቸውን ያደረጉበት ነው። አካባቢው በተደጋጋሚ የእስራኤልና የአሜሪካ የአየር ጥቃቶች ሲፈጸሙበት የቆየ ስፍራ መሆኑም ተገልጿል። ይህ አደጋ አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩበት ከየካቲት 28 ወዲህ አሜሪካ ያጣችው 4ኛው አውሮፕላን ነው። በመጋቢት ወር መጀመሪያ ላይ 3 የአሜሪካ አየር ኃይል ተዋጊ ጀቶች በኩዌት የአየር መከላከያ ኃይል በስህተት ተመተው መውደቃቸው የሚታወስ ሲሆን በእነዚያ አደጋዎች ውስጥ የነበሩ የበረራ አባላት በሙሉ በሰላም ማምለጥ ችለው ነበር። አጫጭር ዜናዎች። በደቡብ ኢትዮጵያ ክልል ጋሞ ዞን በተከሰተው የመሬት መንሸራተት ሕይወታቸውን ላጡ ወገኖች ለ3 ቀናት የሚቆይ ክልላዊ የሐዘን ቀን ታወጀ። ማክሰኞ በተከሰተው የመሬት ናዳና የጎርፍ አደጋ የ125 ሰዎች ሕይወት ከማለፉም በተጨማሪ 3480 የቤተሰብ አባላት ያሏቸው 575 አባወራና እማወራዎች ከመኖሪያ ቀያቸው ተፈናቅለዋል። የፓኪስታን የአየር ኃይል የአፍጋኒስታን ዋና ከተማ ካቡልንና በርካታ የድንበር አውራጃዎችን ሰሞኑን በቦምብ መደብደቡን የታሊባን ባለስልጣናት ተናገሩ።
በመካከለኛው ምስራቅ እየተካሄደ ባለው ጦርነት ኢራንና እስራኤል የሚፈጽሙት ጥቃት ተጠናክረው ቀጥለዋል። ኢራን በእስራኤል ላይ ተከታታይ ጥቃቶችን መክፈቷን ስታሳውቅ፣ እስራኤል ደግሞ ከአንዳንድ ቦታዎች ኢራናውያን ለቀው እንዲወጡ አስጠንቅቃለች። የሊባኖስ ጤና ሚኒስቴር ሌሊቱን በቡርጅ ቃላውያን ከተማ በተፈጸመ ጥቃት ዶክተሮችንና ነርሶችን ጨምሮ 12 የሕክምና ባለሙያዎች መገደላቸውን አስታወቀ። 5 የአሜሪካ በአየር ላይ ነዳጅ የሚሞሉ ወታደራዊ አውሮፕላኖች ሳውዲ አረቢያ ውስጥ በኢራን ተመተው ጉዳት እንደደረሰባቸው ዋል ስትሪት ጆርናል ዘገበ። የኳታር የሀገር ውስጥ ጉዳይ ሚኒስቴር ከበርካታ አካባቢዎች ለጥንቃቄ በሚል ነዋሪዎችን እያስወጣ መሆኑን አስታወቀ። እስካሁን ባለው መረጃ የስጋቱ መጠንና አይነት ባይታወቅም ኳታር ሌሊቱንና ዛሬ ጠዋት 2 የሚሳኤል ጥቃቶችን አስተናግዳለች። ተጨማሪ የአሜሪካ የባህር ኃይል ወታደሮችና የጦር መርከቦች ወደ መካከለኛው ምስራቅ ይንቀሳቀሳሉ ተብሎ እንደሚጠበቅ 2 ባለስልጣናት ለቢቢሲ የአሜሪካ አጋር ለሲቢኤስ ኒውስ አረጋገጡ። የተወደዳችሁ የኢሪሳት አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸው የአማርኛ ቋንቋ ዓለም አቀፋዊ ዜናዎችን በዚሁ አበቃ። ስለተከታተላችሁን እናመሰግናለን። ጤና ይስጥልን።